ለቀጣዩ ጨዋታዎች ኦልጎነን ሶልሼርና ካሪክን ንግግር ያደረጉት ዩናይትዶች አሁን ላይ ሙሉ ለሙሉ ካሪክ ላይ እያተኮሩ ይመስላሉ። ካሪክ ይሄንን የአሰልጣኝነት ስፍራ እየመራ እንደሆነ እንግዲህ አሁን ላይ መረጃዎች ያሳውቃሉ። ብሩኖ ፈርናንዴዝ እንግዲህ የትዊተር ወይ ደግሞ የኤክስ አካውንት በሰዓት ላይ ሀክ ተደርጎ እንግዲህ ኤንኤሶችን እየተቃወመ እንደሆነ የሚያሳይ ቴክስቶችን የተለቀቁበታል። ስለዚህ ጉዳይ በዚህኛው ቪዲዮ እናወራለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ በሚቀጥሩት አሰልጣኝ ዙሪያ እንግዲህ በዚህ 24 ሰዓት ውስጥ ያልቃል ተብሎ ይጠበቃል። ምክንያቱም ከፊት ለፊታችን ትልቅ ጨዋታ ስላለ እነዛ ከሁለት አንዱ አሰልጣኞች እንግዲህ ትሬኒንግ ማሰራት ስላለባቸውና ለጨዋታው ዝግጁ መሆን ስላለባቸው ዩናይትዶች ቶሎ ይሄንን ውሳኔ ይወስናሉ ተብሎ ይጠበቃል። በዚህ ባሳለፍነው ሳምንት እንግዲህ ሁለቱም ከሶልሼርም ጋር ከካሪም ጋር ንግግር እንዳደረጉ እንግዲህ ተደጋጋሚ ነግሬያችሁ ነበርና ከሁለቱም ጋር ጥሩ የሚባል ንግግር አድርገዋል። ግን ደግሞ የካሪክ በለጥ ብሎ ወጥቷል። አንዳንድ የዩናይትድ አመራሮች እንግዲህ በኦሌ ጉናር ሶልሼር በ4 ዓመት ውስጥ አንዴ ብቻ በአሰልጣኝነት ስራ ውስጥ መኖሩ ትንሽ አጠራጣሪ ሆኖባቸዋልና ከዚህ ነገር መራቁ አሁን ዩናይትድን ወደ ቻምፒየንስ ሊግ ጉዞ ለማስኬድ የሚሆን አሰልጣኝ አይደለም ብለው ያስባሉና ካሪክን ደግሞ እናርቀዋለን። ከኦሌ ጉናር ሶልሼር በተሻለ ታይም ማናጀር ላይ አሁን በቅርብ ጊዜያት እየሰራ ያለ ነውና አሁን እሱ ነው በቃ እየመራ የሚገኘው። ቀጣዩ የዩናይትድ አሰልጣኝ ይሆናል ተብሎ የሚጠበቀው የጊዜያዊ አሰልጣኝ ካሪክ ነውና ዩናይትዶች ይሄንን ምርጫ ትክክለኛ ምርጫ መርጠዋል ላይ የሚለው ነገር አጠራጣሪ ነው። ኦሌ ጉናር ሶልሼር ምናልባት ዩናይትድን ቢመራ ካለፉት ስህተቶች አርሞ ያስተካክላቸው ነገሮች ይኖራሉ ብዬ አስባለሁ። ደጋፊው ያውቀዋል፣ ደጋፊውን ያውቀዋል። ሚዲያ ይሄን ያህል ግድ የሚሰጠው አይሆንም ብዬ አስባለሁ። ኦልሬዲ አሰልጣኝ ሆኖ ሚዲያውን ምን ያህል ጫና እንደሆነ ይረዳዋል። ካሪክን ለብዙ ነገር አዲስ ነው የሚሆነውና ከተጫዋቾቹ ጋር ምንም እንኳን የሆነ ሪስፔክት ቢሰጡትም የክለቡ ሌጀንድ ቢሆኑም የተሻለ ነገር ከሱ እንደሚጠብቁና ሊሰሙት እንደሚችሉ እናውቃለን። ኦሌ ግን የሆነ ያጠፋው ነገር እንዳለ ይገባዋል። የሰራውን ስህተት ላለመድገም የሚመጣ አሰልጣኝ ነውና የተሻለ ለኔ እንደ ምርጪ ኦሌ ጉናር ሶልሼር ቢሆን የተሻለ ነው። ግን ስታስቡት ደግሞ በእነሱ ማይን ልክ ናቸው። ኦሌ ጉናር ሶልሼር በ4 ዓመት ውስጥ የሰራው በአንዴ ብቻ ነው በማናጀር ዙሪያና ስለዚህ የእነሱን ምርጫ ሪስፔክት ማድረግ አለብን። ካሪክ ነው ከዚህ በኋላ ተጠባቂ ሰውዬና ካሪክ ምን አይነት አጫዋወት ምን አይነት ነገር ይዞልን ሊመጣ ይችላል የሚለው ነገር ተጠባቂ ነው። ብዙ ጊዜ እግር ኳስ ተጫዋች ሆነው ወደ አሰልጣኝነት ሲመጡ የሚሳካላቸው የመሃል ሜዳ ተጫዋቾች ናቸው ይባላልና ፋብሪጋዝንም በአርሰናል ቤት አይተነዋል። አሁን በፈረንሳይ ሊግ ምን እያደረገ እንደሆነ ተመልክተናል። እነ ዣቪን እየተመለከተን ነው። አሁን አርቴታንም እያየን ነውና ምናልባት የመሃል ተጫዋች ስለሆነ ፍሌቸርም የተወሰነ ነገር ሞካክሮ ነበረ። መጥፎ የሚባል እንትን አላየንበትም። ግን ያው የተከላካይ ክፍላችን ደካማም ስለሆነና ፍሌቸር እድለኛ ስላልሆነ ነው ምንም አይነት ጨዋታ ሳያሸንፍ እንግዲህ የአሰልጣኝነቱ በሁለት ጨዋታ ብቻ ያበቃውና ካሪክ ምናልባት የተሻለው ዩናይትድ ሊያሳየን ይችላል ብዬ አስባለሁ። ባለፈው ምናልባት በቴናግ ስር ይሰራል ብዬ ካሰብኳቸው አሰልጣኞች መሃል አንደኛው ነበርና ምናልባት እሱ ነገር ሰርቶ ቢሆን ነገር ይጠቅመዋል ብዬ አስባለሁ። ቴናግ ምንም ጥያቄ የለውም፣ ትልቅ አሰልጣኝ ነው፣ ትልቅ ነገሮችን የተጋፈጠ ሰው ነውና ምንም እንኳን ዩናይትድ ቤት ባይሳካለትም ምንክደው ነገር አይደለም። ከዩናይትድ በፊት የነበረው ኬሪር ጥሩ ኬሪር ነበረውና በዛ ስር ይሰራ ሲባል ነበር። ግን ካሪክ ወጥቶ ነበር። ከዛ በሻምፒዮንሺፕ ሲያሰለጥን ተመልክተናል። አሁን ወደ ዩናይትድ ይመለሳል ተብሎ ይጠበቃልና ዩናይትዶች ምርጫቸውን በዚህ 24 ሰዓት ውስጥ ያሳውቃሉ። ካሪክ ወይስ ኦሌ ጉናር ሶልሼር ምን አይነት አጫዋወት ከሁለቱ እንጠብቃለን? የኦሌ ጉናር ሶልሼር የካውንተር አታክ አጫዋወት ምናልባት ካሉን ተጫዋቾች አንጻር ጥሩ የሚባል እንቅስቃሴ ልናይበት የምንችልበት አጋጣሚ ይመስለኛል። እነ ብራያን እና አማድ ፈጣን ናቸው። ሴስኮም ሩጫ ላይ አሪፍ ነው እንደምናውቀው፣ ኩኛም አለ፣ ብሩኖም እነዚህ ፈጣን ናቸውና ለካውንተር የሚሆን አጫዋወት ነው። ግን ደግሞ ለካውንተር የሚሆን የመከላከል ተከላካዮቻችን ምን ያህል ስህተት እንደሚሰሩና ግልጽ የሆነ በረኛ እንዳለን ከኋላ ባዶ እንደወለን ደግሞ ያሳያልና ለኦሌ ጉናር ሶልሼር ሪስክ ያለውም ጨዋታ ነው። የካሪክ አጫዋወት ምን አይነት ሊያሳየን ይችላል? ምን አይነት ፎርሜሽን ሊጠቀሙ ይችላሉ? ሁለቱም አሰልጣኞች እንግዲህ አማድ እና አምቦሞን የትኛቸውን ምርጫ ያደርጋሉ የሚለው ነገር የብዙዎች ጥያቄ የሚሆን ይመስለኛልና ዩናይትዶች በዚህ 24 ሰዓት ውስጥ ምርጫቸውን ያሳውቃሉ። ግን የካሪክ ነገር ጠንከር ብሎ ስለመጣ ካሪክ ነው ቀጣዩ አሰልጣኙ ብለን መናገር እንችላለንና የትኛው አሰልጣኝ ቢሆን ደስ ይላችኋል? ወይስ በካሪክ ደስተኛ ናችሁ? ኮሜንት ላይ ያሳውቁኝና አሁን ላይ እንግዲህ ከትላንትናው ጨዋታ በኋላ የብሩኖ ፈርናንዴዝ የትዊተር ወይ ደግሞ የኤክስ አካውንቱ ተሰርቆ ነበርና ኢኒሶችን ለመቃወም የተደረገ አይነት ነገር በሚመስል ቴክስቶችና የተወሰኑ ምስሎች የሚመስሉ ነገሮች ተለቀውበታል። ሀክ እንደተደረገ እንግዲህ ታውቆ ነበርና ደጋፊው ሪያክት እያደረገ እንደሆነ በጣም ግልጽ ነው። ይዘው ባነር ገብተው ነበርና ራትክሊፍ እንደማያስተካክለው የሚል አንተ አታስተካክለው ዩናይትድን የሚል ነገር ይዘው ነው የገቡትና በአሞሪም ላይ በተወሰነው ውሳኔ ብዙ ደጋፊዎች ሪያክት አድርገዋል። ብዙ ደጋፊዎች ደንግጠዋል። እንዴት በዚህ ፍጥነት ተወሰነ? አሰልጣኙ እንደሚባረር ብዙዎች
አልገመቱም ወይ ደግሞ አለ አይደል ሰርፕራይዚንግ ነገር ነውና ሩበን አሞሪም ካለው ስኬት አንፃር በዩናይትድ ቤት መቀጠል ያለበት አሰልጣኝ ነው ብዬ ለመናገር በጣም ከባድ ነው። ግን እንደ ዩናይትድ ብዙ አሰልጣኞችን እየቀያየረን ስለሆነ ከዛ ደግሞ ራትክሊፍ ለሩበን አሞሪም 3 ዓመት እንሰጠዋለን እንታገሰዋለን የሚል ነገር ተናግረው ነበር ተዚህ ሙላችሁ ከሆነና ያን ነገር ኪፕ ያደርጋሉ ተብለው ስለጠበቁም ይሆናል። ግን ደግሞ ግዴታ ሆኖባቸው የተባረረ ይመስለኛል። ሩበን አሞሪም ሚዲያ ላይ ወጡ ተናገረ፣ እኔ ስራዬን እየሰራው ነው፣ እነሱ ስራቸውን እየሰሩ አይደለም፣ በቃ አላረፍ ፎርሜሽንን አልቀይርም የሚለው ነገር አላግባባቸውም እና የመጨረሻው ውሳኔ ከሊድሱ ኢንተርቪው በኋላ ነው እንጂ የሊድሱ ጨዋታ ዩናይትድ አለማሸነፉ የረበሻቸው አይመስለኝም። ሩበን አሞሪምን ለማባረር የሊድሱ ጨዋታ አይደለም ወሳኙና ከሊድሱ ጨዋታ በኋላ የነበረው የጋዜጣ መግለጫ ነውና ያ ነገር ሩበን አሞሪም የመጨረሻ ስራ አድርጎታል። ቦርዱን አስከፍቷል፣ ውሳኔያቸውን አስተላልፏልና በእነሱ ሳይድ ስንመለከተው አንድ አሰልጣኝ እየሰራለት አይደለም። በቃ አመት ምናምን ሆኖታል፣ ግን ደግሞ እየሰራለት አይደለም። ባለፈው አመት 15ኛ ጨርሰናል። በዚህኛው አመት ደረጃችን የተሻሻለው በጣም ብዙ ደካማ ክለቦች ስላሉ ነው። እውነት ለመናገር ሊቨርፑል በዚህ አመት ምን ያህል እንደሞተ እናውቃለን። ቼልሲ ወጣ ገባ ብሎም እንኳን ቢሆን የሞተ ቲም ሆኗል። ከኛ ተመሳሳይ ነገር ያለ ነገር ላይ ነው ያለውና ቶፕ 4 የመግባት እድላችን ምን ያህል አሪፍ እንደነበረ ግን ያንን እያባከነን ነውና አሁን 7ኛ ላይ መተናል። ከቶፕ 4 የመግባት እድላችን እናባክነ 7ኛ ላይ መጣ ነው። 2ኛ ደረጃ ላይ ስንቀመጥ ነበር። ከዛ ወደ 4ኛ መጣ። አሁን 7ኛ ደርሰናል። ነገ ምን አይነት ቦታ ላይ ሊያስቀምጠን እንደሚችል ይሶጂ አናቅምና አንድ ሞክሮ እንግዲህ በራሱ በፍቃደኝነቱ ምናልባት ሰምታችሁት ከሆነ ደጋፊው ስለፈለገና እናንተ ስለፈለጋችሁ አይደለም እኔ በአራት ተከላካይ የተጫወቱት እኔ ስለፈለኩ ነው ብሎ እንግዲህ የኒውካስትሉ ጨዋታ ላይ ካሸነፈ በኋላ እንደ መሳቅ አድርጎ ሲያወራ ነበረ። ግን ደግሞ ያን ነገር መልሶ ሊተገብረው አልፈለገም። ሜቢ ማሸነፉ ለሱ ይደብረዋል መሰለኝ። ከሱ እቅድ ከሱ ፍልስፍና ውጪ ማሸነፍ ለሱ መጥፎ ይመስለዋልና ኦሬዲ ሰርቶለታል። ጥሩ ተጫውቷል፣ ጥሩ ተከላክሏል። በዚህ በሱ ስር እንግዲህ ካረግናቸው 21 ጨዋታዎች እንግዲህ አንድ ክሊንሺት ብቻ ነበር ጠብቀን የነበረው። ሁለተኛ ክሊንሺት እንዲጠበቅ ነው ያደረገውና ብዙ ጎል እያስተናገደ የነበረ ቲም፣ በተከታታይ ጨዋታዎች ላይ ጎል እያስተናገደ የነበረ ቲም በዛ ተከላካይ ጎል ሳይስተናገድበት ከወጣ ይዞ ይነቃ ብሎ የሆነ ነገር መፍጠር ነበረበት። ግን ወጥቶ ሚዲያ ላይ ማውራትን መረጠ፣ ከነሱ ጋር መንጨቃጨቅን መረጠ። እነሱም ግዴታ ሆኖባቸው ይመስለኛል እንጂ በሰዓት ላይ እሱን የማባረር ፍላጎት እንደሌላቸው በጣም ያስታውቅ ነበር። ደጋፊው ሪያክት ባያረግ አይገርመኝም። ግን ደጋፊው ደግሞ እንደዚህ አይነት ነገሮችን መረዳት የማይችል ከሆነና ሶሼል የሰጠው አስቴት ሊያስከፋቸው እንደሚችል አሞሪም የሰጠው አስቴት ሊያስከፋ እንደሚችል አሞሪም በዩናይትድ ታሪክ ውስጥ ምንም የፈጠረው ነገር እንደሌለም መመልከት አለብን። ምንም ያደረገው ነገር የለም። በአሞሪም ስር ያየናቸው እያንዳንዱ ጌሞች ያሳቃሉ። በቃ ዩናይትድን ምን አይነት ጨዋታ ሊጫወት ይችላል፣ ዩናይትድ በማን ሊያሸንፍ ይችላል፣ በማን ሊሸንፍ ይችላል እርግጠኛ ሳንሆን ነበር እያንዳንዱ ጌሞች እስካሁን ድረስ የተመለከትነውና ቢያንስ በፍሌቸር ስር ምንም አይነት ፊሊንግ አይኖረንም። በቃ ምን አይነት አጫዋች ሊጫወት ይችላል አናውቅም። በቃ ተመሳሳይ ነበረ። 2 ጌም የመራን አሰልጣኝና ያን ሁሉ ጌም የመራን አሰልጣኝ ተመሳሳይ አይነት ነገር ስሜት የሚሰጡን ከሆነ ለኔ ትክክለኛው አሰልጣኝ አይደለም ብዬ አስባለሁ። አሰልጣኝ መቀየር መፍትሄው እንዳልሆነ አውቃለሁ፣ ግን ማድረግ የሚችለውን ነገር ላለማድረግ ፈልጎ ኢኒሶች እነዛን ነገር ያደረጉትና ብሩኖ ፈርናንዴዝ አሁን መነጋገሪያ ሆኖ ነበር። ግን ደግሞ አካውንቱ ሃክ እንደተደረገ በሰዓት ላይ ይፋ ሆኗል። ያው ያደገው ሀገር ላይ እንግዲህ እነዚህ አይነት ነገሮች ይፈጠራሉ። ተመሳሳይ ነገሮች አይተናል። ከዚህ ቀደም ሊሳንድሮ ማርቲኔዝ ሜሲ ማክስ አርጎ ነገር እንደ ሌባ አርጎት ኢንስታግራም ላይ ተለጥፎበት ነበር። እሱ ሃክ እንደተደረገ ተናግሮ ነበር። ብዙ ነገሮች ይፈጠራሉ። ሆን ብለው እንግዲህ እንደዚህ የሚያደርጉ ሰዎች እንዳሉ እናውቃለንና ምንም ከብሩኖ ፈርናንዴዝ ጋር የሚያገናኘው ነገር እንደሌለ ሁላችንም እናውቃለን። ቀጣዩ ሰዓታት እንግዲህ የዩናይትድ አሰልጣኝ የሚወሰንበት ይመስለኛል። ከዚህ በኋላ የምንመለከተው ለቀሩት የፕሪሚየር ሊግ ጨዋታዎች ፕሪሚየር ሊግ ብቻ ተሳትፎ ስላለን ካሪክ ወይ ኦሌ ጉናር ሶልሼር ያው ካሪክ ነው እየመራን የሚገኘው ብያችኋለሁ። ስለዚህ ካሪክ የምንመለከት ይሆናል። ይፋ ሲሆን ደግሞ አሳውቃችኋለሁ። ለዚህ ቻናል ግን አዲስ ሆኖ ሰብስክራይብ ካላደረጉ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።